ቪዲዮ መጨረሻ ላይ ህይወትን ለማሻሻል እነዚህን 7 የውጤታማ ሰዎች ልማዶች እንዴት እንደምትጠቀምበት በጣም ግልጽ የሆነ ግንዛቤ ይኖርሃል። ይህ መጽሐፍ በጣም ከመወዳቸው የመንግዜ ምርጥ መጽሐፎች መካከል አንዱ ብቻ ሳይሆን ራስን ለማሻሻልና ለማሳደግ ከሚረዱ መጽሐፍት መካከል ቁጥር 1 ዓለም አቀፍ ተወዳጅነትን ያተረፈ መጽሐፍ ነው። ስለዚህ ይህንን ቻናል ሰብስክራይብ በማድረግ ዘና በማለት ተቀመጥና ወደ ክፍለ ዘመናችን ራስን የማሻሻልና የመለወጥ ድንቅ መጽሐፍ ዘልቀን እንግባ። በዚህ መጽሐፍ መሰረት ፓራዳይም ሺፍት ስንል የአስተሳሰብ ንድፍ ወይም እውነታን የምንረዳበትና የምንገነዘብበት መንገድ ቀደም ብሎ ከያዝነው አስተሳሰብና እይታ ፍጹም በተለየ መልኩ ሙሉ በሙሉ ሲለወጥ ማለት ነው። በተጨማሪም ደራሲው እንደሚለው የአንድን ሰው ባህሪ ለመለወጥ በጣም ፈጣን መንገድ የሰውየውን ፓራዳይም መለወጥ ነው። በመቀጠልም ደራሲው ፕሪንሲፕል ወይም መርህ ስለሚለው ጽንሰ ሐሳብ ያብራራል። እነዚህን 7ቱን የውጤታማ ሰዎች ልማዶችን እንደ መርሆች አድርጎ መውሰድ በጣም አስፈላጊ ነው። ምክንያቱም ይህ መጽሐፍ አንድ ጊዜ ተነቦ የሚተው አይነት አይደለም። እኔ እንኳን ለ3ኛ ጊዜ አንብቤዋለሁ። በውስጡ ያሉ እነዚህ የውጤታማ ሰዎች 7ቱ ልማዶች ቀላል ቢመስሉ እንኳን በህይወታችሁ ላይ ግን እንደ መርህ ሆነው የሚያገለግሉ መሆናቸውን ደራሲው አጽንኦት በመስጠት ያሳስባል። ስለዚህ አሁን በቀጥታ ወደ መጀመሪያው የውጤታማ ሰዎች ልማድ 1 እናምራ። ቢ ፕሮአክቲቭ፣ ንቁ መሆን። በመጀመሪያ ልትረዳው የሚገባው ነገር ህይወት ቅድሚያ የምንሰጣቸው ነገሮችና የምርጫችን ድምር ውጤት መሆኑን ነው። ህይወት በፍጹም የስሜትና ሁኔታዎች ድምር ውጤት አይደለችም። የመጀመሪያው የውጤታማ ሰዎች ልማድ ለመላበስ አንተ አሁን ላይ ላለ ህይወት ሙሉ በሙሉ ራስህን ተጠያቂ በማድረግ ይጀምራል። ይህ ማለት you are the creative force of your own life የሚል ነው። በሌላ መንገድ ለማስቀመጥ አንተ በህይወትህ መኪና ውስጥ በሹፌሩ ወንበር የተቀመጥክ መሆኑን ማወቅ አለብህ። መጽሐፉ እንዲህ ይላል፣ የወደፊቱን ለመተንበይ በጣም ጥሩ መንገድ ነገን ዛሬ ላይ መፍጠር ነው። ይህንንም የምታደርግበት መንገድ የውጤታማ ሰዎች ልማድ 1 የመጀመሪያው ቢ ፕሮአክቲቭ ወይም ንቁ መሆን የሚለውን ልማድ በመላበስ ነው። የዚህ ፕሮአክቲቭ ልማድ ተቃራኒ ሪአክቲቭ የሚል ልማድ ወይም ባህሪ ነው። በስሜታቸው የሚመሩና ሙዲ ወይም ሁኔታዎችና ሰዎች እንደፈለጉ የሚመሯቸው ሰዎች እንዲህ ያለ ሪአክቲቭ የሆነ ባህሪ የተላበሱ ናቸው። እነዚህ ሰዎች የስሜት ሁኔታዎች ሰዎች ባሪያዎች ናቸው። ምንም እንኳን እንደዛ እንዳልሆኑ እነሱ ባይረዱም ቢ ፕሮአክቲቭ ወይም ንቁ መሆን በሚለው የውጤታማ ሰዎች ልማድ ውስጥ ቀጣዩ ግንዛቤ በህይወት ለሆኑትና ለሚሆኑት ነገሮች በሙሉ ኃላፊነት ውሰድ። ይህ ከውጫዊ ተጽዕኖዎች ራስህን መለየትና ከምክንያት በላይ መሆን አለብህ የሚል ነው። ሌላው በዚህ ሐሳብ ስር ያለው ነጥብ ትልቁ የሰው ልጅ ኃይል የመምረጥ ኃይል ነው። ነፃ ፍቃድና ምርጫ እንዳለ እወቅ፣ በትክክልም ተጠቀም። በየቀኑ የመምረጥና የነፃ ፍቃድ ኃይል አለ። ለምሳሌ አንድ ሰው ድንገት በጥፊ መታ። ያ ሰው በጥፊ የመታ ምንም ሳታደርገው ነው። መልሰው ያን ሰው ከመምታት በፊት ግን ይህ ሰው ድርጊቱ ትክክልና ጤናማ ባይሆንም አንተ ግን ለዚህ ሰው በምትሰጠው ምላሽ ምርጫ አለ። መልሶ መማታት ወይም ስሜትህን ተቆጣጥረ ምክንያቱን መረዳት። ብዙ ጊዜ ምላሾቻችን ቅጽበታዊ በመሆናቸው በቅጽበታዊ ድርጊቶችና ምላሾቻችን መሃል እንኳን ምላሾቻችንን የመምረጥ ነፃ ፍቃድ አለን። ይህ የውጤታማ ሰዎች ባህሪና ከሌሎች የሚለያቸው ስብዕና ነው። ቢ ፕሮአክቲቭ በሚለው ሐሳብ ስር የመጨረሻው ነጥብ በአንተ ቁጥጥር ስርና ከአንተ ቁጥጥር ውጭ የሆኑ ጉዳዮችን ለይተህ በመረዳት በቁጥጥር ስር ባሉ ጉዳዮች ላይ ማትኮር።
የአየር ሁኔታ፣ የፖለቲካ ሁኔታ፣ የሌሎች ሰዎች ድክመት፣ ኢኮኖሚክስ፣ እንደ ኮቪድ ወረርሽኝና መሰል ጉዳዮች ከቁጥጥራችን ውጭ የሆኑ በመሆናቸው ምንም ማድረግ አንችልም። እነዚህ ነገሮች ለመለወጥ ከመታገል እንደነበሩ መቀበልን መማር አለብን። ሌላው ደግሞ እኛ ልንለውጣቸውና ልናስተካክላቸው የምንችላቸው ጉዳዮች አሉ። እነዚህ በእኛ ተጽዕኖ ክበብ ውስጥ ያሉ ነገሮች ናቸው። ሙድ ወይም ስሜታችን፣ ጤናችን፣ ልማዶች፣ የሥራ ምርጫ፣ አብረሃቸው የምትውላቸው ሰዎች ወዘተ። እነዚህ በየዕለቱ ትኩረት ልታደርግባቸው የምትችላቸው ነገሮች ናቸው። ስለዚህ በአንተ ተጽዕኖ ስር ባሉ መሰል ጉዳዮች ላይ አብዛኛውን ትኩረትህንና ኃይልህን ማዋል አለብህ። ቢ ፕሮአክቲቭ ወይም ንቁ ሁን በሚለው የመጀመሪያው ነጥብ ስር ያሉትን ሐሳቦች ለማጠቃለል ያህል አሁን ላይ ላለ ህይወት ሙሉ በሙሉ ራስን ተጠያቂ በማድረግ በህይወት ለሆኑትና ለሚሆኑት ነገሮች በሙሉ ኃላፊነት ውሰድ። ትልቁ የሰው ልጅ ኃይል የመምረጥ ኃይል ነው። ተጠቀምበት። ነፃ ፈቃድና ምርጫ አለ። ይህን ወቅ በትክክልም ተጠቀም። በአንተ ቁጥጥር ስርና ከአንተ ቁጥጥር ውጭ የሆኑ ጉዳዮች ላይ ብቻ ጉልበት፣ ጊዜና እንዲሁም ትኩረትህን አድርግ። ወደ ሁለተኛው የውጤታማ ሰዎች ልማድ እንሂድ። ይህም ሁለተኛው ልማድ begin with the end in mind፣ በአእምሮ ጨርሰህ ጀምር። መጽሐፉ እንደሚለው አንተ የህይወት ፕሮግራመር፣ ስለዚህ በጥንቃቄ ፕሮግራሙን ጻፍ። ነገር ግን አስታውስ፣ የሌላን ሰው ፕሮግራም እንዳትኖር ተጠንቀቅ። ይህ ምዕራፍ በአጠቃላይ የህይወትህን መሪ መጨበጥና ወደ ፈለግከው የመምራት ብቃት የሚል ልማድን ማዳበር። ብዙ ሰዎች የራሳቸው የህይወት ንድፍ የላቸውም። ከብዙሃኑ ጋር አብሮ መጓዝ ይቀናቸዋል። የሌላን ሰው ህይወትና አስተሳሰብ በመከተል ይመራሉ። እኚህ ከፍሰቱ ጋር አብረው የሚጓዙ ናቸው። ህይወታቸውን የሚመሩትም እነሱ ሳይሆኑ ብዙሃኑና የሌሎች ሐሳብ ነው። ይህንን ሐሳብ የበለጠ የሚገልጽ በመጽሐፉ ላይ አንድ ጥቅስ አለ። እንዲህ ይላል፣ መሰላልህን በተሳሳተ ግድግዳ ላይ እንዳታስደግፍ። Don't have your ladder leaning against the wrong wall። በጣም የወደድኩት ጥቅስ ነው። ብዙ ጊዜ የምናስበው በቻልነው አቅምና ፍጥነት መሰላሉን መወጣጣት እንጂ መሰላሉ በትክክለኛው ግድግዳ ላይ ማረፉን ቆም ብለን አናስተውልም። በዚህ ሁለተኛው የውጤታማ ሰዎች ልማድ ስር ደራሲው የሚያነሳው የመጀመሪያው ነጥብ የቀብር ሐሳብ ሙከራ የሚል ነው። ይህ ማለት ልክ እንደ ሞት ካስብና የቀብር ስነ ስርዓት እየተደረገልን ነው። ሰዎች ወደ ቀብር ስፍራ እየገቡ ነው። ቄሱ በአንተ ሬሳ ሳጥን አጠገብ ቆሞ ስለ አንተ ህይወት ታሪክ ለማንበብ ተዘጋጅቷል። ቀጥሎ ቄሱ የሚያነበው የአንተ የህይወት ታሪክ ምን እንዲሆን ነው የምትፈልገው? ምን አይነት ሰው እንደነበርክና ምን አይነት ባህሪ እንደነበረ በሚያነብበት ወቅት ምን እንዲሆን ነው የምትፈልገው? ምንና ምን በህይወቱ አሳክቷል ተብሎ ታሪክ ውስጥ እንዲካተት ትፈልጋለህ? በህይወት ምን ግቦችን አሳክተ ነው ማለፍ የምትፈልገው? የቀብር ሐሳብ ሙከራ የሚለው ይህ ነጥብ እንዲህ ያሉ መሰል ጥያቄዎችን ራስህን በመጠየቅ ለህይወት ያለህን አመለካከትና አኗኗርህን ሙሉ በሙሉ ከተለየ አንግል ማየት እንድትችል መርዳት ነው። ሌላኛው በሁለተኛው ልማድ ስር ያለው ቁልፍ ነጥብ ሁሉም ነገሮች ሁለት ጊዜ የተፈጠሩ መሆናቸውን መረዳት የሚል ነው። ለምሳሌ እንደ መኪና ወይም ቤት ብንወስድ እነዚህ ነገሮች በቅድሚያ በአንድ ሰው አእምሮ ውስጥ የተፈጠሩ ሲሆን ቀጥሎ በገሃዱ ዓለም ለሁለተኛ ጊዜ ተፈጥረዋል። ይህ ነጥብ ሐሳቦች ምን ያህል ኃይለኛ እንደሆኑ ለማስገንዘብ የሚረዳ አስፈላጊ ነጥብ ነው።
አንድ ነገር በቅድሚያ በአእምሮ ውስጥ ይፈጠራል። በመቀጠል በአካላዊና በገሃዱ ዓለም ላይ ለሁለተኛ ጊዜ እንደገና ይፈጠራል። ስለዚህ የሐሳብን ኃይል አቃላት ተመልከት። በዚህ መሰረት በዚህ ነጥብ ስር ደራሲው የግልህን ዓላማና ግብ በዝርዝር በጥልቀት ጽፈህ እንድታዘጋጅ ያበረታታል። የአንተ ግብና የህይወት ተልዕኮ ምንድን ነው? በሚቀጥሉት 5-10 ዓመታት የት መድረስ ነው የምትፈልገው? የህይወት መርህና እሴት ዋጋ የምትሰጣቸውና የማትደራደርባቸው ጉዳዮች ምንድን ናቸው? እንዲህ ያሉ መሰል ጉዳዮችን በዝርዝር የያዘ የህይወት ሰነድ ያስፈልጋል በማለት ደራሲው ያሳስባል። ይህ በአንድ ጊዜ ቁጭ ብለህ የምትጽፈው ጉዳይ ሳይሆን ሳምንታት፣ ወራት አልፎም ዓመታትን ሊፈጅ የሚችል ጉዳይ፣ ሂደት ያለው ጉዳይ መሆኑን ደራሲው አጽንኦት በመስጠት ቀደም ሲል ያየናቸውን ጥያቄዎች በበቂ ሁኔታ ለመመለስ ብዙም አትጨነቅ፣ የመሰለህን ጻፍ። በጊዜ ሂደት ግን የበለጠ ግልጽ የሆነ ምላሽ ይኖርሃል። ግን አስታውስ፣ የዚህ ልማድ ዋናው ነጥብ የራስህን ህይወት ፕሮግራም በማዘጋጀት የሌላውን ሰው ፕሮግራም ከመኖር ራስህን ማዳን የሚለው ሐሳብ ነው። ደግሜ እልሃለሁ፣ መሰላል ያረፈበትን ግድግዳ አስተውል። መሰላል የተሳሳተ ግድግዳ ላይ እንዳታሳርፍ ጥንቃቄ አድርግ። የህይወትን መሰላል ላይ መወጣጣት ብቻውን ትርጉም የለውም። መሰላሉ ያረፈበት ግድግዳ ትክክል መሆኑ ላይ ነው ቁም ነገር ያለው።